ሄሎ ጋልታምቤስ ትራቨልስ እና አድቨንቸርስ ቤተሰቦች እንዴት አላችሁ? እንዴት ቆያችሁ? ውድ ቤተሰቦቼ በባለፈው ቪዲዮ ላይ እንዴት በሶስት ቀናት ውስጥ የአሜሪካንን ፓስፖርት ማግኘት እንደምንችል የተለያዩ መረጃዎችን ተለዋውጠናል። በዛሬው ቪዲዮ ላይ ደግሞ በ72 ሰዓታት ውስጥ ፓስፖርት ለማመልከት የሚፈልግ ሰው በቅድሚያ መውሰድ ቀጠሮ ከማሳዙ በፊት በቅድሚያ መውሰድ ያለባቸው ጥንቃቄዎች እንዲሁም ከማመልከቱ በፊት ምን ምክንያቱም ለአፕሊኬሽኑ ዲሌይ ወይም ፌል እንዳይሆን መጠንቀቅ ያለባቸውን ሁኔታዎችን በዝርዝር እንመለከታለን። እነዚህ ነገሮች አስቀድሞ ማወቁ የሚጠቅመው ፓስፖርቱ እንደነገርኳችሁ ፌል እንዳያደርግበት። ምክንያቱም ሁሉም የኤመርጀንሲ አመልካች በ72 ሰዓታት ውስጥ ፓስፖርት አያገኝም። ኬዙ ይወስናል። በጣም ሊሚት የሆኑ ሰዎች ብቻ ናቸው ይህንን ፓስፖርት ማግኘት የሚችሉት። ስለዚህ ከማመልከታችን በፊት ያን ለዛ የሚሆን ወይም ኤሊጂብል ነን ወይም ኳሊፋይ እንሆናለን አንሆንም የምለውን ነገር ቀድመን ማወቂያችን አፕሊኬሽኑ ለኛ ስሙዝሊ ወይም ፕሮሰስ እንዲደረግልን ይጠቅማል ማለት ነው። ሰው ቀጠሮ ለመያዝ ከመሄዳችን በፊት አስቀድመን እነዚህን ኤሊጂብል የሆኑ ወይም የሚያደርጉትን ነገሮች እንመለከታለን። እነሱም ወደ 6 ነጥቦች ይጠጋሉ። እነሱን አንድ በአንድ እናያለን። አንደኛው ነጥብ የሜዲካል ኤመርጀንሲ ዶክመንት ወይም የዳክተር ለምሳሌ ኬዙ ከህመም ጋር ወይም ከበሽታ ጋር የተያያዘ ከሆነ ለምሳሌ አንዳንዴ የምትኖሩበት አካባቢ ወይም ስቴት ላይ እናንተ ላይ የደረሰባችሁ ኬዝ ወይም የቤተሰብም የሆነ የፐርሰናል ጉዳይ እናንተ በምትኖሩበት አካባቢ ላይ ማግኘት ማትችሉ አይነት ከሆነ ኢቭን አሜሪካ ውስጥ ማግኘት ማትችሉ አይነት የሕክምና እርዳታም ከሆነ ወደ ውጪ ለሚያስኬዳችሁ አይነት ነገር ከሆነ ያ በጣም ወሳኝ ዶክመንት ነው። ያንን በማቅረብ በ72 ሰዓታት ውስጥ የኤመርጀንሲን ፓስፖርት ማግኘት ይቻላል። አንደኛው ዶክመንት እሱ ነው። ሁለተኛው ዶክመንት ደግሞ የፋሚሊ ኤመርጀንሲ፣ ለምሳሌ ፐርሰናል ላይሆን ይችላል ከይዙ፣ ነገር ግን ከቤተሰቦቹ መሃል አንድ ሰው ድንገት ብታመምና ቢሞት፣ ለምሳሌ አገር ቤት የሆነ ሰው ቢያልፍብን ያ ሰው ደግሞ ቀባሪ ቢያጣ ለዛ ለቀብር ስርዓት የሚሆን እናንተ ብትፈለጉ ያ እንደ አንድ ማሳመኛ ኬዝ ነው ማለት ነው። ፋሚሊ ኤመርጀንሲ ወይም ዴዝ ሰርቲፊኬት ማቅረብ ይጠበቅባቸዋል። ያንን በ72 ሰዓታት ውስጥ ይሄንን አካባቢ ለቃችሁ እዛ ቦታ ለመድረስ እሱ እንደ አንድ ማሳመኛ ነው። በሶስተኛ ነጥብ ማሳመኛው አንፕላንድ ቢዝነስ ትሪፕ የሚባሉ አሉ። ለምሳሌ እናንተ የቢዝነስ አውነር ልትሆኑ ትችላላችሁ። ሳታስቡ የሆነ ቦታ ላይ ያላችሁ ቢዝነስ በድንገተኛ አደጋ ወይም በሰዎች ቢዘረፍ ወይም የሆነ ነገር ቢደርስበት በአፋጣኝ ምላሽ ለመስጠት ይህንን እንደ አንድ ማሳመኛ ኬዝ በማቅረብ የ72 ሰዓቱን የኤመርጀንሲ ፓስፖርት አፕላይ ማድረግ ትችላላችሁ። እሱ ሌላ አንድ ማሳመኛ ነው። ሌላ ቀጥሎ የምናየው ቅድም እንደነገርኳችሁ ካር አክሲደንት። ምክንያቱም ካር አክሲደንት አንኤክስፔክትድ የሆነ ነገር ነው። መቼ ሀፕን እንደሚያደርግ አይታወቅም። ወይ በራስ ኬዝ ሊሆን ይችላል፣ ወይ ፋሚሊ ኬዝ ላይ ሊሆን ይችላል። ምንም ይሁን ምን እንደዚህ አይነት የካር አክሲደንት ገጥሞኛል ወይም የሆነ ዘመዴ ቤተሰቤ ውስጥ አንዱ እንደዚህ አይነት ነገር ገጥሞታል፣ ስለዚህ የግድ መድረስ አለብኝ፣ ሕክምና መውሰድ አለብኝ አይነት ኬዞች በጣም ለ72 ሰዓታት ፓስፖርት የኤመርጀንሲ ለማግኘት በጣም ወሳኞች ናቸው። ሌላው እንደ ካር አክሲደንት ልክ ፋየር አክሲደንት ፋየር አክሲደንትም አንኤክስፔክትድ የሚነሳ ነገር ነው፣ አይታወቅም። ድንገት ስነሳ ፓስፖርት ላይ ኖሯችሁ ይችላል አገር ቤት ለመሄድ ያኔ ይሄም እንደ ምርጥ ማሳመኛ ሊሆን ይችላል። ቤታችሁ እዛ ቢቃጠል፣ የሆነ ቢዝነሳችሁ እዛ ቢቃጠል፣ የሆነ ነገር ቢሆን እንደ ምርጥ ማሳመኛ ሊሆን ይችላል። ቀደም መግቢያ ላይ እንደነገርኳችሁ የ3 ቀን ወይም የ72 ሰዓታት ውስጥ የኤመርጀንሲ ፓስፖርት ሁሉም አመልካች አያገኝም ብያለሁ። እነዚህ ኳሊፋይ የሚሆኑ
ወይም ኤሊጂብል የሆኑ ሰዎች ብቻ ናቸው ያንን ፓስፖርት በ3 ቀን ውስጥ ማግኘት የሚችሉት። ስለዚህ በመጨረሻው ማቅረብ የምትችሉት proof of your trip like የሆነ ቀደም ከዘረዘርኳቸው ነገሮች በተጨማሪ እነዚህን በጣም ማሳመኛም የሆነው ምንድነው በ3 ቀናት ውስጥ ወይም በ3 ቀናት ያልበለጠ የኤር ቲኬት የቆረጣችሁበት ሪሲት ያስፈልጋል። በዚህ ጉዳይ ላይ ባለፈው አውርተናል። ለምሳሌ አገር ቤት የምትሄዱ ሰዎች በዚህ በኤመርጀንሲ ኬስ ወይ አገር ቤት እቤት ማታርፉ ከሆነ ሆቴል ካረፋችሁ የሆቴል ሪዘርቬሽን ያስፈልጋል። ለምሳሌ ጉዳዩ የሕክምና ከሆነም ቀጥታ ሆስፒታል የሚያስገዳችሁም ከሆነ የሄዳችሁበት ሆስፒታል የዶክመንት ያስፈልጋል ማለት ነው። ሶ እነዚህ ፕሩፍ ነገሮችን ማቅረብ በ72 ሰዓታት ውስጥ ፓስፖርት የኤመርጀንሲ ፓስፖርት እንድታገኙ ያስችላችኋል ማለት ነው። ባይ ዘ ወይ ኤመርጀንሲ ፓስፖርት ስም አለው የራሱ። እናንተ እሱም ወደ ቀጠሮ አካባቢ ላይ ነግራችኋለሁ ብዬ ስላሰብኩ ነው። የኤመርጀንሲ ፓስፖርት በ72 ሰዓታት ውስጥ የሚገኝ የራሱ የሆነ የኤመርጀንሲ ፓስፖርት ስም አለው አጠራር። ስሙም ላይፍ ኦር ዴዝ ኤመርጀንሲ ፓስፖርት ነው የሚባለው። ላይፍ ኦር ዴዝ ኤመርጀንሲ ፓስፖርት ነው። ትንሽ ቃሉ ይከብዳል ላይፍ ዴዝ ስለምል፣ ግን ጉዳዩን በጣም አሳሳቢ ለማድረግ ስለተፈለገ ይመስለኛል። ምክንያቱም በአማርኛ የሆነ የምንለው ነገር አለ አይደለም፣ በህይወትና በሞት አፋፍ እንደዚህ አይነት ነገር አለ። ያንን እንደው ለመግለጽ ስለተፈለገ ነው ላይፍ ኦር ዴዝ ኤመርጀንሲ ፓስፖርት ፈልጋለሁ ነው የምትሉት። በእነዚህ ዊዝን 3 ቢዝነስ ዴይ እናንተ ይህንን አካባቢ ለመልቀቅ ከፈለጋችሁ ማለት ነው። ስለዚህ ውድ ቤተሰቦቼ እነዚህን 6 ነጥቦች የዘረዘርኳቸውን ያሟላ ሰው በትክክል በ72 ሰዓታት ውስጥ ለፓስፖርት አፕላይ ካደረገ ማግኘት ይችላል። ነገር ግን እነዚህን ነገሮች ማያሟላ ከሆነ እንደው ዝም ብሎ ለኤመርጀንሲ ፓስፖርት ፈልጋለሁ ካለ ቀደም እንደነገርኳችሁ ሁሉም አያገኝም። ኬዙ ይወስናል። በጣም ሊሚትድ ነው። ስለዚህ ኤሊጂብል ላይሆን ይችላል ማለት ነው ይሄ ሰው። ሶ አትሊስት ከዘረዘርኳቸው ከነዚህ ከ6ቱ ነገር ውስጥ ቢያንስ 5ቱን ኦር ኢቭን 6ቱን ሙሉ በሙሉ ማሟላት አለበት ማለት ነው within 3 days ፓስፖርት ማግኘት ከፈለገ። ይህንን በዚህ ካልኩ ወደ የሚቀጥለውና ዋና ጉዳይ ልመልሳችሁ። ይህንን ታዲያ ላይፍ ኦር ዴዝ የኤመርጀንሲ ፓስፖርት ቀጠሮ እንዴት ነው የምንይዘው? ምክንያቱም ስ የኤመርጀንሲ ኬዝ ነው፣ እንደ ማንኛውም ወይም እንደ ሬጉላር ፓስፖርት አይደለም ትሪት የሚደረገው። ስለዚህ ይህንን ቀጠሮ እንዴት ነው የምንይዘው? በዋነኝነት 2 አይነት ኦፕሽኖች አሉ። አንደኛው የዛው የራሱ የገቨርንመንት የትራቭል ስቴት ዳት ጋቭ የዛ የገቨርንመንት የራሱ ዌብሳይት አለ። ቀጥታ በዌብሳይት ውስጥ ገብታችሁ ፎርሙን መሙላት ነው። ዌብሳይት ውስጥ በመግባት ፎርም ነው የምትሞሉት። ስማችሁን፣ ሙሉ መረጃ፣ የፓስፖርት ነንበራችሁን፣ የምትሄዱበት የኬዙን፣ እነዚህ ቅድም ከላይ የዘረዘርኳቸውን ዶክመንቶች እንዳለ አንድ በአንድ ፎርሙ ላይ ትሞላላችሁ። ይሄ አለ ወይ፣ ይሄ ሪዝን አለ ወይ፣ ይሄ ሪዝን አለ፣ መአት ዝርዝር ነው ያለው። እነዚህን ፎርሙን ትሞላላችሁ ማለት ነው በዌብሳይት ቀጠሮ መያዝ ከፈለጋችሁ። ሌላው ሁለተኛው ኦፕሽን በአካል ድረስ እናንተ ባላችሁበት ስቴት የፓስፖርት ኤጀንት ዩዥዋሊ ፖስታ ቤት ነው የሚሆነው። እዛ በአካል በመሄድ ቀጠሮ ማሳዝ ትችላላችሁ ማለት ነው። ይህም ካልተሳካላችሁ እንደ ሶስተኛ ወይም እንደ ኦልተርናቲቭ ይሄ በብዛት ያው ሬኮመንድ አይደረግም። ምክንያቱም ካለው የስልክ ዌይቲንግ ሊስት ነው የሚባለው። ለምሳሌ 108 ነምበር አለ በሶስተኛ እንደ ኦልተርናቲቭ ነው። ደውላችሁ ቀጠሮ ለማሳዝ ግን ይሄ ብዙ ኤክስፕላኔሽን ይፈልጋል። አንደኛ በተለይ ደግሞ እንደኛ ላለው ለኢትዮጵያውያን የብዙ የኮሚኒኬሽን ኢረር አለ በስልክ ላይ እና በጣም አንተ የውስጥን በጣም ኮሚኒኬት አድርገህ ኤክስፕሌን ችግርን ለማድረግ በስልክ በጣም እንቸገራለን። ይሄን እኔም ሪኮመንድ አላረግም።
ምክንያቱም በስልክ ስትደውል ከላይ የዘረዘርኳቸውን እነዛን ሁሉ ዶክመንቶች በሀሳብ ደረጃ በቃል አንድ በአንድ ስትናገር ከዛ በኩል ሪስፖንድ የሚያደርገው ሰው ያንን ታይፕ ያደርጋል ማለት ነው። ያንን ያህል ኢንፎርሜሽን ለመስጠት አንደኛ ብዙም ፔሸንትም ላንሆን እንችላለን። እንደነገርኩ ይሄ የቋንቋ ባሪየርስ ስላለም ጭምር ማለት ነው። እና ውድ ቤተሰቦች እኔ የሚመክራችሁ እነዚህን ሁለቱን ኦፕሽኖችን አንደኛ ቀጥታ በስቴት የራሱ በዌብሳይቱ በመግባት ፎርሙን መሙላት፣ ሁለተኛው ያ ካልተሳካ ቀጥታ በአቅራቢያው ባለው የፓስፖርት ኤጀንት በመሄድ ችግሩን አስረድቶ ወይም እኔ ላይፍ ኦር ዴዝ ኢመርጀንሲ ፓስፖርት ነው አፕላይ ማድረግ የሚፈልገው በ72 ሰዓታት ውስጥ መልቀቅ የምችልበት ኬዝ ገጥሞኛል ብላችሁ እነሱ ቀጠሮ እንዲይዙላችሁ ማድረግ ትችላላችሁ። ይሄ የ1-800 ነምበሩ መደወሉ አንደኛ ላይኑ ላይ ብዙ ሰዓት ሊያስጠብቃችሁ ይችላል። በትንሹ እስከ 45 ደቂቃ 1 ሰዓት ድረስ ትጠብቃላችሁ ላይን ላይ። እሱን እኔ ብዙም ሪኮመንድ አላደርግም፣ ግን እንደ ኦልተርኔቲቭ መንግስት አስቀምጦታል። ሌላው ምናልባት በስልክ ተሳክቶላችሁ በቀጥታ ናሽናል ፓስፖርት ኢንፎርሜሽን ሴንተር ደውላችሁ 108 ነምበር ላይ ደውላችሁ ከተሳካላችሁ እናንተ መንገር አለባችሁ ላይፍ ኦር ዴዝ ኢመርጀንሲ ፓስፖርት ማውጣት ነው የምፈልገው I will leave within 72 hours ይሄንን አከብላይ መውጣበት ኬዝ ተፈጥሯል ብላችሁ you have to be የመንገር የእናንተ ኃላፊነትና ግዴታ ይሆናል ማለት ነው። ይሄንን ካረጋችሁ በኋላ እነሱ ሰዓቱን እንድትመርጥ ይነግሩሃል፣ ቀኑን እንድትመርጥ ይነግሩሃል። ሰዓቱንና ቀኑን መቼ ፓስፖርት ፕሮሰስ ቦታ መገኘት እንደምትችል ያንን መወሰን የምትችለው ወይም መምረጥ ያለብህ አንተ ነህ ማለት ነው፣ ወይም እናንተ ናችሁ። ሌላው ስለ ፎርሞቹ ነግሬያለሁ። ከላይ የዘረዘርኳቸውን ወደ 6 ነጥቦችን እያንዳንዱን ፎርሙን ትሞላለህ ማለት ነው። ፎርሙ ላይ እነዛን ነገሮች ሙሉ በሙሉ ትሞላለህ። እንደን የኬዚ ጥንካሬ ታይቶ ኤሊጂብል ትሆናለህ ማለት ነው። ሌላው ይህንን ኦፕሽን ስትመርጥ ወይም በ72 ሰዓታት ውስጥ የኤመርጀንሲ ፓስፖርት ለማግኘት አፕላይ ስታደርግ you have to have like በ72 ሰዓታት ውስጥ ይህንን አገር ለቀህ መውጣትህን እርግጠኛ መሆን አለብህ። ምክንያቱም ትራክ ያደርጉሃል። ምክንያቱም እንደነገርኳችሁ በጣም ሊሚት ነው፣ ኤክስትሪምሊ ሊሚት ነው። ማንኛውም ሰው ይህንን አያገኝም። እንደነገርኳችሁ it depends on your case ነው። አንተ ይህን ያህል አሳማኝ ኬዝ ፈጥረህ ግን ፓስፖርትን አግኝተህ በሆነ ምክንያት የዛሬ ዓመት የዛሬ 2 ዓመት ወይም የዛሬ ወር እሄዳለሁ ብለህ ፕላን ቼንጅ ብታደርግ ኢንፎርም ማድረግ አለብህ ማለት ነው። ስለዚህ ፓስፖርቱ ልክ እንደደረሰ በ72 ሰዓታት ውስጥ መልቀቅን በጣም ማረጋገጥ አለብህ። ካልሆነ አንተ በነዛ በ72 ሰዓታት ውስጥ ለመውጣት የማትችል አይነት ሰው ከሆንክ ወይ ወደ ሬጉላር የፓስፖርት አፖይንትመንት ወይም ሬጉላር ፓስፖርት ነው ፕሮሰስ ማድረግ ያለብህ፣ ኤመርጀንሲ ፓስፖርት አይደለም ማለት ነው። you have to make sure እነዚህ ነገሮች ቀድሞ ማወቁ ለእናንተ ለፕሮሰሳችሁ ድላይ እንዳይሆን ጥሩ ነው ማለት ነው። ሌላው በመጨረሻው ነጥብ ማነሳው ይሄ የፓስፖርት አይነት በጣም to the extremely limit ነው። ምን ማለት ነው? ለምሳሌ አንድ ሰው 5 ሲደመር 2 ልጆች ጠቅላላ 4 ሆነው የኤመርጀንሲ ፓስፖርት አፕላይ ቢያደርግ ቅድመ የሚሰጠው ወይም የሚታየው ኬዙ በቀጥታ ከማን ጋር ነው ሪሌትድ የሆነው የምለው ነው የሚታየው። እንደነገርኳችሁ በጣም ሊሚት ነው። ሜቢ አንድ ሰው ወይም 2 ሰው ነው የሚፈቀደው በዚህ ኤመርጀንሲ ፓስፖርት። ስለዚህ አፕሊኬሽኑ ስትሞሉ ቀጥታ ያ ኬዝ ከማን ከሚስት ጋር ነው ከባል ጋር ነው የሚገናኘው። ይሄ በጣም በግልጽ መታወቅ አለበት። ስለዚህ የእናንተን ኬዝ ያዩና ኬዙ ቀጥታ ከማን ጋር ሪሌትድ እንደሆነ ካወቁ ወይ ለባል ብቻ ፓስፖርቱ ይሰጣል ከ3ቱ፣ ወይም ለባልና ሚስት ፓስፖርት ይሰጣል፣ ሌላ ለሁለቱ ልጆች አይሰጥም ማለት ነው። ስለዚህ ለዚህ ነው 4 ሆናችሁ አፕላይ ማድረግ ካለባችሁ እንደ ቤተሰብ ኬዛችሁ በጣም አሳማኝ መሆን አለበት። ወይም ኬዛችሁ 4ታችሁን ኢንክሉድድ የሚያደርግ ኬዝ መሆን አለበት። እንደዚህ አይነት ኬዝ እናንተ ክሬት ማድረግ አለባችሁ ማለት ነው። ካልሆነ
የማግኘት ቻንሱ ከ4 ወይ ለ1 ሰው ወይ ለ2 ሰው ነው የሚሆነው ማለት ነው። ይህንን ሁሌ በጭንቅላታችሁ አድርጉ። ይህንን ኳሊፋይ ማድረግ ማትችሉ ከሆነ which is fine ምንድን ነው የምታደርጉት? ከኤመርጀንሲ ወደ ሬጉላር ፓስፖርት ቀጠሮ በመያዝ ፕሮሰስ ማድረግ ትችላለች ማለት ነው። ስለ ሬጉላር የፓስፖርት ቀጠሮ አያያዝና ሬጉላር ፓስፖርት ካወጣችሁ በኋላ ምን ያህል ጊዜ ቆይታችሁ ፍላይት ማድረግ ወይም ትራቭል ማድረግ እንዳለባችሁ በሚቀጥለው ቪዲዮ ላይ መረጃዎችን ይዤላችሁ እመጣለሁ። ውድ ቤተሰቦቼ የዛሬውን ቪዲዮ በዚህ ጨርሳለሁ። በዚህ ጉዳይ ላይ ጥያቄ ካላችሁ ወይም ይሄ ቪዲዮ እናንተን አስተማሪ ከሆነ ወይም ትንሽ ቁም ነገር ከዚህ የቀሰማችሁት ነገር ካለ ይህንን ቪዲዮ ላይክ፣ ሼር እንዲሁም ለሌሎች ሰብስክራይብ በማድረግ ቤተሰብ እንዲሆኑ አድርጓቸው። በሚቀጥለው ቪዲዮ እስክንገናኝ ድረስ መልካም ጊዜ